የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። ዋና ዋናዎቹን በቅድሚያም ጠቅላይ ሚኒስትር አብይ አህመድ ሚኒስትሮቻቸውን ከለከሉ። ይህ ክልከላ ደግሞ ከሚከራዩት መኪና ጋር የተያያዘ ነው ተብሏል። ከምንጮቻችን የተገኘው መረጃ ይቀርባል። አገዛዙ የሰላም ስምምነት ያለውናም እጅ የሰጡ ያላቸው አካላት ጋር ውይይት አደረጉ የተባሉት ባለስልጣን ተናግሯል። እጅ የሰጡት የቀድሞ የፋኖ አመራር ደግሞ 2 ዓመት ተኩል በላይ የነበሩበትን የውጊያ ቆይታም ባንዳ ነበርን ብለውታል። ጄኔራሉ በበኩላቸው በክልሉ ሰራዊታቸው እየፈጸመ ያለውን ጾታዊ ጥቃት በተመለከተ ተናግሯል። እንመለከተዋለን። በትግራይ ክልል መቀለ የተከሰተው ሁነት አሁንም መነጋገሪያ ሆኖ እንደቀጠለ ነው። ትናንት በቲዲኤፍ አባላትና በክልሉ ከፍተኛ አመራሮች መካከል የተደረገው ውይይትም እስከ ምሽት የቀጠለ ስለመሆኑ ተሰምቷል። ይህንን የተመለከተ መረጃም ተሰናድቷል። ብልጽግና 100 ቢሊዮን ብር ተሰውሮብኛል ብለዋል። ይህንን መነሻ በማድረግም 22 ድርጅቶች ታግደዋል ሲል አሳውቋል። ተጨማሪ ያለን እስራኤልና ሊባኖስ ከ40 ዓመታት በኋላ ለመጀመሪያ ጊዜ በቀጥታ መነጋገራቸው ተሰማም። ከሄዝቦላህ ጥቃት እየተሰነዘረብኝ ነው በሚል እስራኤል በሊባኖስ ላይ የአየር ጥቃት መፈጸም በመጀመሯ ሁለቱ ሀገራት ወደ ሙሉ ጦርነት ሊሸጋገሩ ይችላሉ በሚል በተሰጋበት ወቅት የተደረገ ንግግርም ሆኗል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትሩ ሚኒስትሮቻቸውን ከለከሉ። ይህ ክልከላ ከሚከራዩት መኪና ጋር የተያያዘ ነው ተብሏል። ጥቂት የማይባሉ የብልጽግናው ሹማምንት ካገዛዙ የሚያገኙትን ጥቅማ ጥቅም ተከትሎም ብልጽግናን እያገለገሉ የመቀጠላቸው ምክንያት እንደሆነ ሲገለጽ ይሰማል። አንዳንድ ሚኒስትሮች በመኖሪያ ግቢያቸው ውስጥ በርካታ ተሽከርካሪዎችን አቁመው ያሳድራሉ የሚለውም የአደባባይ ሚስጥር ነው። አንድ ሰሞን በተለይም የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ባለቤታቸው ሀና አራያ ተስፋ ማርያም የፍትህ ሚኒስትር ተደርገው በተሾሙ ጊዜም የሁለቱ ሚኒስትሮች መኪኖች የሚቆሙበት ቦታም በግቢያቸው ውስጥ ጠፋ የሚለው መረጃም በወቅቱ መነጋገሪያ እንደነበር የሚዘነጋ አይሆንም። የሆኑ ሆኖ አሁን ጠቅላይ ሚኒስትሩ ሚኒስትሮቻቸውን ጨምሮም ከ50 በላይ የሚሆኑ የብልጽግናው መንግስት ዋና ዋና ተቋማት ላይ ክልከላ መጣላቸውን ኢትዮ ፎረም ሰምቷል። የህዝብ ተወካዮች ምክር ቤትና ሁሉም ሚኒስቴር መስሪያ ቤቶች፣ ባለስልጣን ተቋማት፣ ኤጀንሲዎችና የአስተዳደር መስሪያ ቤቶችን ጨምሮም ለሁሉም ተቋማት አመራሮች የተላለፈውና ጣቢያችን የተመለከተው ደብዳቤም የመኪና ኪራይን በተመለከተ ክልከላ እንደተጣለባቸው የሚያብራራ ነው። በአብይ አህመድ የቅርብ ሰው የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር አለም ፀሐይ ጳውሎስ አማካኝነት ተጽፎ ከቀናት በፊት የተሰራጨው ይሄው ደብዳቤም ለሚኒስትሮች የተላከ ሲሆን መኪኖቻችሁን የተመለከተ ነው ይላል። የመንግስት ባለበጀት መስሪያ ቤቶች ቁጥሩ ከፍተኛ የሆነ መኪና በኪራይ ውል ተገብቶ አገልግሎት ላይ እየዋለ መሆኑና መኪና በግል መገልገል ከሚገባቸው ኃላፊዎች ውጭ ያሉ አካላትም በኪራይ ጭምር በየግል መኪና የመያዝ ባህል እንዳሰራር እየተወሰደ መሆኑን ማረጋገጥ ችለናል ይላል የጠቅላይ ሚኒስትር ጽህፈት ቤቱ ደብዳቤም። በመሆኑም ከታህሳስ 1 ጀምሮ ማንኛውም የመንግስት መስሪያ ቤት በኪራይ የያዛችሁትን መኪና ሙሉ በሙሉ ውሉን እንድታቋርጡም ከኃላፊዎች ውጭ ያሉ አካላትን የመኪና ሰርቪስ አጠቃቀምን በጋራ በማድረግ በጥንቃቄ እንዲፈጸም ከአቅም በላይ በሆነ የኪራይ ጥያቄ ካለም አስፈላጊነቱ ከመግለጫ ጋር ለገንዘብ ሚኒስቴርና ለጠቅላይ ሚኒስትር ጽህፈት ቤት እንድታሳውቁ፣ አሳማኝ ሆኖ ሲገኝ በማዕከል ተፈቅዶ በሚሰጣችሁ ብቻ እንዲፈጸም፣ ይህንን በማይፈጽም ተቋም ላይ ደግሞ ተጠያቂነት እንደሚኖር ከወዲሁ እናሳውቃለን ሲልም ያስጠነቅቃል። አገዛዙ የሰላም ስምምነት ያለው እጅ ከሰጡ የፋኖ አካላት ጋር ውይይት አደረጉ የተባሉት ባለስልጣን ተናግሯል። እጅ የሰጡት ሹም ደግሞ 2 ዓመት ተኩል የነበሩበትን ቆይታ ባንዳ ነበርኩ ብለውታል። ጄኔራሉ በበኩላቸው በክልሉ ሰራዊታቸው እየፈጸመ ያለውን ጾታዊ ጥቃት በተመለከተ ተናግሯል። በአማራ ክልል እየተደረጉ ከቀጠሉ ውጊያዎች ጎን ለጎን ማስረሻ ሰጤ፣ መስፍን አባተ ከተባሉ ሰው ጋር ሆነው ለኦህዴድ ብልጽግና እጅ የሰጡበትና ከዛም የሰላም ስምምነት ተፈራረሙ የተባለበት
የደረሰበት ሁነት መነጋገሪያ ሆኖ ቀጥሏል። ለወራት ከብልጽግና ባለስልጣናት ጋር ሲነጋገሩ መቆየታቸውን አቶ አረጋ ከበደ የገለጹላቸው እነዚህ ሰዎች ከቀናት በፊት ከፋኖ አደረጃጀታቸው ጋር የተፈጠረውን አለመግባባት ተከትሎ ለብልጽግና እጃቸውን ከሰጡ በኋላ አስተያየቶቻቸውን እያቀረቡ ናቸው። እነዚህ አመራሮች ጋር ለወራት ንግግር ሲያደርጉ ነበር የተባለላቸው የአማራ ክልል የብልጽግናው ሹም አብዱ ሁሴን የተባሉት አመራርም አሸናፊው መንገድ ይህ ነው ይላሉ። በዚህ በዛሬው የሰላም ስምምነት ተሸናፊም አሸናፊም የለም። አሸናፊው የአማራ ክልል ህዝብ ነው። እጅ የሰጡት ማስረሻ ሰጤ የተባሉት አፋሃድ የተሰኘው የፋኖ አደረጃጀት አመራር የነበሩት ሰው ደግሞም ለ2 ዓመታት ተኩል በላይ በአማራ ክልል ያደረጉትን ጦርነት የባንዳነት እንቅስቃሴ ሲሉ ገልጸውታል። የውክልና ጦርነት ማዕከል በማለትም በአማራ ክልል እየተደረገ ያለውን እንቅስቃሴ አስረድተዋል። በጥቅማ ጥቅም የሚገዙ ወጣቶችን ሲያገኙ ምቹ ሁኔታ ስለተፈጠረ የውክልና ጦርነት ሀገራችን ላይ እና ክልላችን ላይ እንዲደረግ ማድረግ ታጋይነት ሳይሆን ባንዳነት ነው። ትክክልም አይደለም። በእርግጥ እኒህ አመራር ከክልሉ ርዕሰ መስተዳደር ጋር የሰላም ስምምነትን የፋኖ አደረጃጀትን ወክለው እንዳደረጉ በብልጽግና በኩል ሲገለጽ ቢውልም የቀድሞ አደረጃጀታቸው አፋሃድ ግን ካባረርኳቸው ሰነባበቱ ከገንዘብ ጋር በተያዘም የምፈልጋቸው ግለሰብ ናቸው ሲል አሳውቋል። የዚህ አደረጃጀት አመራር የሆኑት አቶ እስክንድር ነጋም ከብልጽግና ጋር የተደረገ ድርድር የለም ሲሉ መግለጻቸውን መዘገባችን የሚታወስ ነው። አሁን በአገዛዙ የወጣው የተለመደው በሬ ወለድ ዜና መሆኑን ህዝባችን ግምት ውስጥ እንዲያስገባ ማሳሰብ እንፈልጋለን። ከዛ ባሻገር አሁንም ለህዝባችንም ለዓለም አቀፉ ማህበረሰብም ግልጽ እንዲሆን የምንፈልገው አፋሃድ ከተመሰረተበት ጊዜ አንስቶ በየትኛውም ጊዜ በየትኛውም ቦታ በየትኛውም አጋጣሚ ለአንዲት ማይክሮ ሰከንድ ከአገዛዙ ጋር ተገናኝቶ ተደራድሮ አያውቅም። ይሄን እውነታ የሚቀይር ምንም ነገር ሊኖር አይችልም። በአማራ ክልል እጅ ሰጡና ሸለቆ ገቡ ፕሮፓጋንዳ ጋር በተያያዘም እየተካሄደ ከቀጠለው ውጊያ ውስጥ አገዛዙ ይሳተፉ ዘንድ ካሰማራቸው ኃይሎች መካከል የሪፐብሊካን ጋርድ ኃይሉና ኮማንዶ ይገኙበታል። ዛሬም በሰሜን ወሎ ዞን ጥሙጋ አካባቢ ስምሪት በመስጠት ያከናወነው ውጊያም አገዛዙ ይህንኑ ኤሊት ኃይል የሚለውን አካል በማሰማራት የተዋጋው ስለመሆኑ ታውቋል። በተለይም በሰሜን ሸዋ ዞን እንዲዋጋ የተላከው የኮማንዶና አየር ወለድ አዛዦች መካከል አንዱ ደግሞ ሜጀር ጀነራል አበባው ሰይድ ናቸው። እኒህ አዛዥ በክልሉ የተፈጸመ ያለውን ዓለም አቀፋዊ ተቋማትም እንደ ጦር መሳሪያ ወንጀል ሆኖ እያገለገለ ስለመሆኑ የሚገልጹትን ጾታዊ ጥቃትን በተመለከተም ተናግረዋል። በሴት እህቶቻችንና ልጆቻችን ላይ የሚደርሰውን ጥቃት መከላከልና መጠበቅ የእያንዳንዳችን ተግባር መሆን አለበት በሚል እንደ ቢቢሲ ያሉ ዓለም አቀፍ ተቋማት እነ ጀነራል አበባው ሰይድ በሚመሩት ሰራዊት ከ8 እስከ 65 ዓመት ዕድሜ ያላቸው ሴቶች ለዚህ ጥቃት በክልሉ ውስጥ መዳረጋቸውን ከሰሞኑ መግለጻቸውም የሚዘነጋ አይሆንም። በትግራይ ክልል መቀሌ የተከሰተው ሁነት አሁን መነጋገሪያ ሆኖ ቀጥሏል። ትናንት በቲዲኤፍ አባላትና በክልሉ አመራሮች መካከል የተደረገው ውይይትም እስከ ምሽት የቀጠለ ነው። የትግራይ ሰራዊት አርሚ 31 አባላት ትናንት ጠዋት፣ የዚሁ አርሚም ሌላ ኮር አባላት ደግሞ ከሰዓት ያደረጉት እንቅስቃሴም የጊዜያዊ አስተዳደሩን ጽህፈት ቤት መክበብን፣ የክልሉ የመገናኛ ብዙሃን ስርጭትን እስከ ማስተጓጎልም የደረሰ እንደነበር ይታወቃል። በጠዋት ከክልሉ ከፍተኛ አመራሮች ጋር ተነጋግረው የተሸኙትን የቲዲኤፍ አባላትን ተከትለው ከሰዓት የመጡ ሌሎች የቲዲኤፍ አባላት ያነሱት ጥያቄን ተከትሎ የነበረው ሁነት ደግሞ ውጥረትን የፈጠረ ነበር። ሐውልቲ ላይ ፍንዳታ እንደነበር ድምፀ ወያኔ ትግራይ ቴሌቪዥን ሰራተኞችም ከቢሮ እንዲወጡ መደረጋቸውና የቲዲኤፍ አባላቱም እነዚህን ተቋማት ተቆጣጥሯቸው እንደነበር መዘገባችንም የሚታወስ ነው። ከሰዓት በኋላ ወደ መቀሌ የገቡትን የቲዲኤፍ አባላት ጋር እስከ ምሽቱ 4 ሰዓት ድረስ ውይይቶች እንደነበሩ የታወቀ ሲሆን በእነዚህ ታጣቂዎችና በክልሉ ከፍተኛ አመራሮች መካከል መግባባት መፈጠሩ ነው የተገለጸው። ዛሬ እነዚህ ደሞዝ ቀረብን ያሉ የቲዲኤፍ አባላት ካሰሙት ተቃውሞ ውጭም በክልሉ ርዕሰ መዲና የተከሰተም የተለየ የጸጥታ ችግር እንደሌለ የሚገልጹት ነዋሪዎቹ ይሁን እንጂ ዛሬም እንደ ቀድሞ ሁሉም በተለይም በከተማ ነዋሪዎች ላይ በስጋት ውስጥ መኖር ግዴታ ሆኖ ስለመቀጠሉ አስረድቷል። በትግራይ የሚስተዋለውን አለመረጋጋት በተመለከተ የሚናገሩ አስተያየት ሰጪዎች ገበያ ላይ ያለው ሁኔታ ከሽንኩርትና ቲማቲም በስተቀር
የሌሎች ሸቀጦች ዋጋ ኑሯል፣ ስራም ተቀዛቅዟል። ከዚህ ቀደም ብዙ አስተያየቶችን ስንሰጥ ቆይተናል። ሰሚ ግን የለም። ህዝቡ ሰለቸን ካለቆየም ይበቃቸዋል ብሏል። ገላጋይ ነው ያጣው ሲሉ ይናገራሉ። የጄኔራል ታደሰ ወረደ አስተዳደር አሁንም ክልሉ ከ4 ኪሎ መንግስት በኩል የደሞዝ በጀቱ እንዳልተላከለት እየቀለጸም ቀጥሏል። ጄኔራል ታደሰ ወረደ ስምምነቱ በሙሉነት ሳይተገበር የተገኘው አንጻራዊ ሰላም አደጋ ላይ እየወደቀ ከፍና ዝቅ የሚል ውጥረትን እየተመለከትን ነው ሲሉ ከሰሞኑ ተናግሯል። ይህንን ሁኔታ የሚያባብሱ የብልጽግናው መንግስት በኩል የሚወሰዱ ኢኮኖሚያዊ ጫናዎችና ክልከላዎች ደግሞ እንደ ጫና መፍጠሪያ መሳሪያ መጠቀም የተለመደ ሆኗል ሲሉም ከሰው ነበር። የመንግስት ሰራተኞች ደሞዝ ድጎማ በጀት መላክ ከቆመ 2 ወር አልፎታል ያሉት የትግራይ ጊዜያዊ አስተዳደር ፕሬዚዳንት እርምጃውንም ከነውር የከፋ በማለት መግለጻቸው ይታወቃል። ባንኮቻችን ካሽ አልባ ሆነው በትግራይ ኢኮኖሚ ሊጫወቱት የሚገባ አዎንታዊ ሚና ቀርቶም ህዝብ የቆጠበውን የራሱን ገንዘብ እንኳን እንዲጠቀም እያደረጉ አይደለም በሚል ማንሳታቸውም አይዘነጋም። ብልጽግና 100 ቢሊዮን ብር ተሰውሮብኛል አለም። ይህንን መነሻ በማድረግም 22 ድርጅቶች ታግደዋል ሲል አሳውቋል። መንግስታዊ ሌብነት የለም የሚሉ መሪዎች ያሏት ኢትዮጵያ አሁን መንግስታዊ ሙስናዎችን እያስተዋወቀች ቀጥላለች። የኢትዮጵያ መንግስት 100% ከፈለጋችሁ 1 ሚሊዮን % እርግጠኛ ሆኜ የማውራው መንግስታዊ ሌብነት አያካሂድም። ውሸት ነው። የፈለገ ዓለም ተቋም የፈለገ ዓለም ሳይንቲስት መርምሮ መንግስታዊ ሌብነት 1 ብር ሊያገኝብን አይችልም። እንዲህ ያሉ መሪዎች ባሏት ኢትዮጵያ ከሰሞኑ ብልጽግና ባመነው ከ5.6 ቢሊዮን ብር በላይ ኪሳራ አስከተሉብን የተባሉ ሹማምንትን በተመለከተም ታስረው ለፍርድ ቤት ቀረቡ የሚል መረጃ መሰራጨቱ የሚታወቅ ነው። ከሳምንታት በፊት ደግሞ ለተራቡ ዜጎች የሚውል ከ100 ሚሊዮን ብር በላይ የሚያወጣ እርዳታን ዘረፉ ያላቸውን ሹምን ከነቤተሰቦቻቸው አስር ያለው ሲል መግለጹ የሚዘነጋ አይሆንም። ይህ ቀጥሎ 100 ቢሊዮን ብር በላይ ገንዘብ መሰውሩ ተደረሰበት የሚል መረጃንም አሰራጭቷል። ይህ የገንዘብ መጠን የህዳሴው ግድብ ሲጀመር እስከሚጠናቀቅ ድረስ ይወጣበታል ከተባለው ገንዘብ በላይ መሆኑን ልብ ይሏል። ይህ ህዝብ 1 ብር አንሰርቆም የሚሉት ብልጽግናዎች ከውጭም ከውስጥም አካላት ጋር በሚፈጥሩት ትስስር ሀገሩን ማራቆታቸው ግን ቀጥሏል። ለመንግስት ገቢ መሆን የነበረበትን ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅቶችና ባለቤቶቻቸው ከነ ተባባሪዎቻቸው በቁጥጥር ስር ውለዋል በሚልም ተነግሯል። እንዲህ ያሉ አወራራጅ ተቋማት ፍቃድ የሚሰጣቸው የሚከላከልላቸውናም የስራ ቦታም የሚያመቻቹላቸው ሚኒስትሮችና ሌሎች ባለስልጣናትስ የሚለውን ግን ብልጽግና ሊመልሰው የሚሻው ጥያቄ አይሆንም። የሆኖ ሆኖ ይህንን ተከትሎ ወጣ የተባለው የዛሬው መረጃ ደግሞም የኢትዮጵያ ሎተሪ አገልግሎት ከ100 ቢሊዮን ብር በላይ ስውራን ተከትሎም የ22 የስፖርት ውርርድ ድርጅቶችን የስፖርት ውርርድ ፍቃድን ከዛሬ ጀምሮ አግጀዋለው ሲል የገለጸበት ነው። እስራኤልና ሊባኖስ ከ40 ዓመታት በኋላ ለመጀመሪያ ጊዜ በቀጥታ መነጋገራቸው ተነገረም። ከሄዝቦላ ጥቃት እየተሰነዘረብኝ ነው በሚል እስራኤል በሊባኖስ ላይ የአየር ጥቃት መፈጸም በመጀመሯም በሁለቱ ሀገራት መካከል ያለው ግጭት ወደ ሙሉ ጦርነት ሊያመራ ይችላል ተብሎ በሚፈራበት በአሁኑ ወቅት ሊባኖስና እስራኤል ከ40 ዓመታት በኋላ ለመጀመሪያ ጊዜም በቀጥታ ተገናኝተው መነጋገራቸውን የዘገበው አልጀዚራ ነው። በዚህም በአሜሪካ ሊቀመንበርነት በሚመራው የሁለቱ ሀገራት የተኩስ አቁም ግምገማ ኮሚቴም ቤሩትና ቴልአቪቭ በሜዲትራኒያን ባህር ዳርቻ በሚገኘው የደቡባዊ ሊባኖሷ ከተማም ናቆራ ለቀጥታ ንግግር ፊት ለፊት ተገናኝተዋል። የሊባኖስ ሲቪል ተወካዮችና እስራኤል 40 ዓመታትን ከተሻገረ ጊዜ በኋላ በትናንትናው ዕለት የመጀመሪያውን ቀጥተኛ ንግግር በናቆራ ባካሄዱበት ወቅትም የሊባኖሱ ጠቅላይ ሚኒስትር ናዋፍ ሳላም ቤሩት ከደህንነት ጉዳዮች ባሻገር ለሚደረጉ የሰላም ድርድሮች ሙሉ በሙሉ ዝግጁ ናት ሲሉ ተናግሯል። ይሁን እንጂ እነዚህ ንግግሮች የሰላም ስምምነት ናቸው ማለት እንዳልሆኑም ጠቅሰዋል። ጠቅላይ ሚኒስትሩ የቀጥታ ንግግሮቹ ዓላማ ተኩስን የማስቆም በእስራኤል የተያዙ ሊባኖሳውያን ታጋቾችን ማስለቀቅናም እስራኤል በኃይል ከያዘቻቸው የሊባኖስ ግዛቶች ሙሉ በሙሉ ለቃ እንድትወጣ ለማድረግ መሆኑንም አብራርተዋል። እነዚህ ቅድመ ሁኔታዎች ከተሟሉ በኋላ ሀገራቱ የነበራቸውን ግንኙነት ወደ ነበረበት ለመመለስ በሚያስችል መልኩ የሰላም ንግግሩ የሚካሄድ መሆኑንም ጠቅላይ ሚኒስትሩ ገልጿል። ሊባኖስ በሁለቱ ሀገራት መካከል ያለው ግንኙነት ወደ ነበረበት ሰላማዊ ሁኔታ ይመለስ ዘንድ እስራኤል በፈረንጆቹ አቆጣጠር በ1967 በኃይል ከተቆጣጠረቻቸው የሊባኖስ ግዛቶች ለቃ እንድትወጣ የሚጠይቀውን የ2002ቱን የአረብ የሰላም ኢኒሼቲቭን ለማስፈጸም ቁርጠኛ ሆና መቆየቷን ጠቅላይ
ጠቅላይ ሚኒስትሩ አረጋግጧል። ሊባኖስ ከዚህ በመለስ ከእስራኤል ጋር የተናጠለ የሰላም ስምምነት የማድረግ ሀሳብ የሌለንን ሲሉም አመልክተዋል። የእስራኤል መንግስት ቃል አቀባይ በበኩላቸው ከ40 ዓመታት በኋላ ትናንት በሁለቱ ሀገራት መካከል የተደረገውን የቀጥታ ንግግር ታሪካዊ ድል ሲሉ ገልጸውታል። ከ40 ዓመታት በኋላ በእስራኤልና በሊባኖስ መካከል የተደረገው ይህ ታሪካዊ የቀጥታ ንግግር ጠቅላይ ሚኒስትር ቤንያሚን ኔታንያሁ የመካከለኛው ምስራቅን መልክ ለመለወጥ ያደረጉት ከፍተኛ ጥረት ውጤት ነው ብለዋል። ቃል አቀባዩም ከጎረቤቶቻችን ጋር ሰላምን ለመፍጠር ሁልጊዜም ልዩ ዕድሎች አሉ ሲሉም የጠቅላይ ሚኒስትር ቤንያሚን ኔታንያሁ ንግግርን አንስተው 40 ዓመታትን ከተሻገረ ዝምታ በኋላ ከሊባኖስ ጋር የተደረገው ይህ ንግግር የፈጠረው የሰላም ተስፋም እጅግ አስደናቂ ነው ብለውታል። በአሜሪካ አደራዳሪነት የተመራውና በደቡባዊ ሊባኖሷ የሜዲትራኒያን የባህር ዳርቻ ከተማ ናቁራ የተደረገው የሊባኖስና የእስራኤል የቀጥታ ንግግር ለ3 ሰዓታት የተከናወነ ስለመሆኑም ታውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።